አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ ቻናሌ ቤተሰቦች ዳጣ ድራማ በጣም አስተማሪና በጣም ተወዳጅ ድራማ ነው። ሰላም እንግዲህ ልጇን ወልዳለች። ለደረጀ ስነግረው ምንድን ነው እያለችው ዳጣ ስታፋጥጠው ሰላም ናት። ምንድን እያለች ነው ወለደች ልጁ መጣ እንደ ስትል አይ ስለ ማርታን የነገረችኝ እያለ ነበር። ደረጀም በጭንቀት ላይ እንግዲህ እየተጨነቀ ይገኛል። ሁሉም ነገር የሚያውቅ የለም። እኔ ጋብዝሃለሁ፣ ዛሬማ አባቴን ጋበዝኩ ማለት አለብኝ። እኔ ነኝ የምጋብዝህ አባዬ እያለች ነበር። ዳጣ እንግዲህ የጓደኛ ልጅ ናት ብሎ መዋሸት ይህን ያህል ለምን አስፈልገው? ስለዚህ አባትሽ ጭንቀት ላይ ነው፣ ሌላ ጭንቀት አይጨምሪም። ስለዚህ የዳጣ አባት ማን ሊሆን ይችላል? የአባዬ ጓደኛ ሊሆን ሲሳይ ከሰላም ወልዶ ሊሆን ይችላል። እሱማ ሰላም ትመጣ ልትነግረን ትችላለች። ዳጣ እንግዲህ ከዚህ ቤት መውጣት አለባት። ኤቢ ማወቅ ያለብሽ፣ ስለዚህ የታመመ ሁሉ አይሞትም፣ የቆመ ሁሉ አይኖርም። ስለዚህ ችግር አባዬን ቢዋሻት እንደሚፈጠር ይመስልሃል? ዳጣ እናቷን አታውቅም። አባዬን ቢሆን እናቴን ደብቋታል። አንተስ እንኳን ሰላም የነገረችህ ነገር ምን የሚፈጠር ይመስልሃል? ታዲያ ምን እያልሽ ነው? ፍራኝ እያልሽ ነው? ስለዚህ እዚህ ከሄደ በኋላ ጉዳት አይኖረውም እያልከኝ ነው እንዴ? ቀለበትም አታስርልኝ ከሆነ በደንብ ነው የምነግራቸው። እሺ ችግር የለውም ውጭልኝ እያላት ይገኛል። ግን ናታን እንደዚህ ማድረግ የለበትም። ምክንያቱም እውነቱን መናገር አለበት። እውነቱን ዳጣ ሰላም እናቷ መሆኗን ማወቅ ነው ያለባት። እና በጣም ነው የሚያስጠላው እንደዚህ እሷ እያስፈራረችው ሊቀጥል መቻል የለበትም። እንዴት አብጌል ተንኮሏ የላቀ ነው። ይህንን በሱ እያስፈራራሁ ማግባትና ልጅ መውለድ አለብኝ። ልጅ ተወለድኩ በኋላ ደግሞ የራሴ ነው የማደርገው። ስለዚህ የራሴ አደርገዋለሁኝ እያለች ነበር እንግዲህ አቢጌል ታረገዋለች። ስለዚህ ታረገዋለች ምንም ቢሆን ምንም። አቢጌል ያሰብኩትን በቃ እኔ ያሰብኩትን ማድረግ ወደኋላ አልልም። የፈለኩትን ነገር ታውቃለህ፣ እንደዚህ በቀላል ነገር አልተውም እያለች ነበር ለናታን እየነገረች ያለችው። ስለዚህ ውሃም ደግሞ ምግብ እየሰራች ነበር ያለችው እንዴ። ስለዚህ ያንቺ ምግብ አይጣፍጥም፣ የሰላምዬ ምግብ ነበር የሚጣፍጠው። እኔ መስራት አለብኝ፣ ምግቡን መስራት ነው ያለብኝ እያለች ውሃ ምግብ እየሰራች ነው። ስለዚህ በቃ እንግዲህ አዲሲቱ የኔ አልጣፈጠሽም፣ የኔ ምግብ አይጣፍጥም ስትላት የሰላምዬ ብቻ ነው የሚጣፍጠው፣ ያንቺ አይጣፍጥም እያለች ውሃም እንግዲህ ለአዲሷ ሰራተኛ እየነገረቻት እኔም አንቺም ቆም ብዬ ማዳመጥ ያንቺ ሰው ብዬ ስለዚህ ሌላ ምግብ ሰራልሻለሁ፣ አሁን ውጪ፣ አንቺ ምንም አታውቂ፣ ቆንጆ ምግብ ሰርቼ አመጣልሻለሁ። እሺ ውሃዬ ትላታለች። እኔ በቃ እናታን ክፍል ጠብቅሻለሁ፣ ሰርተሽ ታመጫለሽ በማለት ትሸኛታለች። ውሃም እንግዲህ የሰላምዬ ምግብ የሚያክል የለም፣ የአንቺ ምግብ ብዙም አይጣፍጥም ስትላት እንደዛ ነው አንቺ አደምን ልትሰሪ ነው ሁላ ሽንኩርት የምትከትፊው? ውሃዬ እሺ አመጣልሻለሁ፣ እዛው በሄድሽበት አመጣልሻለሁ ምግቡን፣ እሺ ሂጂ እያለቻት ትገኛለች። እና አሁን ይሄን ከተፍኩ እያለች ነው። አይ ውሃ እንደውም ስራ ፈትቼ አንቺ ሰው ብዬ መውራቴ እያለች ነበር አዲሷ ልጅ። ስራዋን እንግዲህ በአግባቡ እየሰራች ትገኛለች። ኤቢም ጋር እየተፋጠጠችም እየተማታችም ቢሆን ኤቢ ከማንም ጋር መጣላት ትወዳለች። ጥርጣሬዋም ትክክል ነው። ግን ማንም ሰው ተስማምተናል አይደለ? እማዬ ፊት እየሄድሽ እንግዲህ ይሄንን ደርዳር የምትይው ነገር ሁሉም ጋር እነሱ እንዲጠረጥሩ አታርጊ፣ ዝም በይ እያላት ይገኛል። ስለዚህ ዳጣ ፊት መጥተሽ ደግሞ እንደዛ አርጊ የምትይ ከሆነ እኔ ነግሬሻለሁ፣ በአንተ ተስፋ መቁረጥ አለባት ዳጣ፣ በቃ አሁን ውጭልኝ ይላታል። እና ኤቢ ይሄንን ከማለት ወደ ኋላ አትልም።
ናታንም ቢያስጠነቅቃትም ምንም ቢላል ግን ናታን መፍራት የለበትም ምንም ይሆን ምንም። ስለዚህ መናገር ነው ያለበት። እጅሽ መሆነሽ ነው። እስቲ ዙሪ ወደ ኋላ ትላታለች። እንዴ መሆነሽ ነው? ሰው የሚልሽን ሁሉ ሸት በይ ትልና እንግዲህ ውሃን ገፍትራ ትጠላታለች። ዞር በልልኝ በቃ ዞር በልልኝ እንደዚህ ታደርገኛለች እያለች ገፍትራ ትጥላታለች። ታለሳለች። ውሃ ጎዳችሽ እንዴ? ተካሻ አይዞሽ ትልቅሽ ናት እኮ እሷን እንትን ማለት የለብሽም አይዞሽ እያለ ታያት። እሺ ውሃ ታያት እያለ እንግዲህ ናታን ያባብላታል። ይቺ ልጅ ጤነኛ አይደለችም ያማታል። እንዴት እህቷን እንደዚህ ታደርጋለች እያለ ነበር። ናታንም እንግዲህ ጫማሽ ልበሽ ያህል አስተያየት እሷን እያለ እያባበላት ይገኛል። አብጌል እሷ ለትልቋም ለትንሿም ምንም አታዝንም፣ ምንም ጣጣ የለባትም። ውሃ እንግዲህ በቃሽ እሺ አታልቅሽ በቃሽ ይበቃሻል እያለ ናታን ያባብላታል። ደረጃን በጭንቀት እንግዲህ ስልኩን ይዞ ሰላም ምንድን ነው የምትይኝ እያልሽኝ ያለሽ ምንድን ነው ጋሼ እንዴት ነው ትላለች። ሰላም እንግዲህ እና እንዴት እኔ እንግዲህ ካልሞት ይህና ነኝ ምንድን ነው የምጽፍልኝ ነገር ለምን ወዲያው አልደወልክልኝም ብላ ጥያቄ ታቀርብለታለች። በልጄ ጋር ስለነበርኩ ነው። ከማን ጋር እያለሽ? ስለዚህ እሺ ተው ከማን ጋር እንዴት እንደሆንክ ለማወቅ ነበር። እየበረታህ ነው። መኖር ከተባለ አለሁ ደህና ነኝ። እማያልፍ የለም አይዞህ ጋሼ። ስለዚህ ወንድ ነው የሚመስለኝ ልጁ በጣም እድለኛ ነው። ስለዚህ ጉዳይ አታውሪ። አሁን የምልህን ጉዳይ እንዴት አሰብከው? ስለዚህ ለምን አላሳዝንሽም? ህመም ለምን ትጨምሪብኛለሽ? ለየኝ ታላያት ይቅር የእናትነት ፍቅሬን አልሰጠሁም። ስለዚህ አልበቃኝም። በቃ ዲያጣን ልጄ ነሽ ልታይ ነው ወላ እናትሽን አልበላት? እንዴት ነው የምታስቢው? ሰላም ለእኔስ አታስቢልኝ እያለ ነበር ደረጀ። ምክንያቱም ደረጀ በጭንቀት ነው የተረገዘውን ልጅስ ነው በማለት መጀመሪያ እንግዲህ ስለዚህ ለማርቴ መናገር አለብኝ። ሰላም ተይኝ እባክሽ ተይኝ። ስለዚህ ከአዲስ አበባ ውጪ በቃ ከዛ በኋላ እንግዲህ ለዳጣ ቀስ ብለን እንነግራታለን። አይ ጋሼ ስለዚህ ወልጄ ስጠነክር እሱ ቤት መንጣት ነው የምፈልገው። የማርታን አይን ደፍረሽ ልታይ ነው? እኔ እኮ ምንም አላጠፋሁም ጋሼ። ለማናቸውም ዳጣ እናቷ መሆኗን ታውቃለች። እኔም ደግሞ እዛው መጥቼ ነው የምኖረው። ልታሳብጄ ነው አይደለ ሰላም? ስለዚህ ሁሉንም ነገር እንዳትናገሪ ተአምሮሽን ፍቀሽ አጥፊ። ስላረገሽው ልጅ ደግሞ እርሺው። ምንም ነው ምራሳ ሁሉንም ነገር እርሺው በቃ ይልና ስልክ ጆሮ ላይ ይዘጋባታል። እንዴት ስለዚህ ደረጀ እንደዚህ ማለት የለበትም። ምክንያቱም ሰላም ነው እንዴ ሁሉን ነገር እርሺው እንዴት ይረሳል? አርግዛ 9 ወር ሙሉ አርግዛ እርሺው ያረገሽው ልጅ እርሺው ማለት ምን ማለት ነው? ደረጀ ጭንቀትም ቢሆንበትም ስለዚህ እሷ ደግሞ መርሳት አትችልም። እናት አይደለች እንዴ ሰላምም በቃ ስለዚህ ማወቅ አለባት። ሰላምም ዳጣ እናቷ መሆኗን ማወቅ አለባት። ሁሉን ነገር ናታን እንደዛ መደበቅ የለበትም ማለት ነው። ምክንያቱም እንደዛ ደብቆ ኤቢ እያስፈራራችሁ እያለ እሷን ኤቢ ማግባት የለበትም። ማግባት ያለበት ዳጣን ነው። ስለዚህ መናገር እውነቱን መናገር ነው ያለበት ብዬ አስባለሁ። ስለዚህ ዳጣ ምን መሰለሽ የሆነ እሷ ብላክሜል ማድረግ እፈልጋለሁ። ስለዚህ በማስፈራራት ብዙ ነገር አድርጋኛለች። እንዴ እሷ እኮ የማይጎዳ ነገር ማድረግ አለብን። ለምንድን እንደዚህ የምናደርገው ለምንድን ነው? ምክንያቱም መንገር አለብህ። ለምን ያዛት? ይህን እንድታግዢ ነው የምፈልገው ናታን። እኔ እንደዚህ ያለ ነገር ማሰብ አልችልም። እሱ ቢበዳት አይላታል እና በምን ልናስገድዳት እንችላለን?
ከሷ ምን እንፈልግ? ምንም ነገር። ስለዚህ ኤቢ በጣም አደገኛና በጣም ጎበዝ ናት። ስለዚህ እሷ ብቻ ናት እኮ በቀናት ውስጥ ያወቀችው። ከኤቢ ናችላት ምንም ቢሆን ምንም